ጤና ይስጥልኝ ተመልካቾቻችን የሳምንት አጀንዳ የተሰኘው ፕሮግራማችን ነው። በዛሬው አጀንዳ ፕሮግራማችን በብሔራዊ ጥቅምና በቀይ ባህር ጉዳይ ላይ ውይይት እናደርጋለን። እንግዳችን የጠቅላይ ሚኒስትር አብይ አህመድ የወጣቶችና ስፖርት አማካሪ ሚኒስትር ናቸው። እንዲሁም ደግሞ የሆነ ከፍተኛ አመራር ናቸው። በዚሁ ጉዳይ ላይ ውይይት ያደረግን እዚህ ስቱዲዮአችን ቆይታ እናደርጋለን። ፕሮግራሙን በማዘጋጀትና ወደ እናንተ በማድረስ አብራችሁን ቆዩ። ከስቱዲዮ ባልደረቦቼ ጋር ኢየሩሳሌም አለሙ ነኝ። አብራችሁን ቆዩ። አቶ ቀጀላ አክብረውን ስለመጡ በጣም አድርጌ አመሰግናለሁ። እኔም አመሰግናለሁ ስለጋበዛችሁ። መልካም እንግዲህ ያው ብሔራዊ ጥቅምና ቀይ ባህር ላይ ቆይታ እናደርጋለን። ወቅታዊ ጉዳይም ስለሆነ ነው። እዚህ ላይ ሰፊ ፕሮግራሞችንም ዜናም ሽፋን እየሰጠን ነው። ብሔራዊ ጥቅም ሲባል ምንድነው ከሚለው እንጀምር እስኪ። እንዲሁም ደግሞ ብሔራዊ ጥቅም ዜጎችስ መገንዘብ ያለባቸው በምን አግባብ ነው የሚለውን አብረው ቢያዩልኝ። አመሰግናለሁ። እንግዲህ ብሔራዊ ጥቅም ሲባል አንድ ሀገር በአንድ ግዛት ውስጥ ያለው ሕዝብና ግዛት አንድነት ውስጥ ያሉት ሕዝቦችና አገር ለሀገሪቱ ጠቃሚ የሆኑትን ለሀገሪቱ ቅድሚያ መስጠት የሚገባቸው የሀገር ጉዳይ ማለት ነው። በሀገር ጉዳይ ማለት እንግዲህ ብዙ ጉዳዮች አሉ። የጸጥታ አለ፣ ደህንነት፣ የህዝቡ ደህንነት ማስጠበቅ፣ የህዝቡን ወይም የሀገሪቱን የኢኮኖሚ ጥቅሞች ማስጠበቅ እና ሌሎችም ፖለቲካዊ ደግሞ ሉዓላዊነት፣ የሀገር ሉዓላዊነት፣ የግዛት አንድነትና የሀገር ሉዓላዊነት እንደዚሁም ደግሞ ህዝባዊ ሉዓላዊነት ከበር ያለበት ኮንሴፕት ወይንም ጽንሰ ሀሳብ ነው። ምንም የሀገር የማይደራደርበት ማለት ነው። አንኔጎሽብል በአንድ ሀገር ጉዳይ ላይ ኔጎሽት ማድረግ የማይገባ ብዙ ነገሮች ይኖራሉ። በአንድ ሀገር ውስጥ ለምሳሌ ብዙ ልዩነቶች ሊኖሩ ይችላሉ። ግን የፈለገ ልዩነት ቢኖር የአንድ ሀገር ዜጋ የሀገሩን ምስጢር፣ የሀገሩን ጉዳይ፣ የውስጥ ጉዳይ አሳልፎ ለውጭ ኃይል በተለይ ደግሞ ጠላት ለሚባሉት ደግሞ አሳልፎ መስጠት የለበትም የሚባል እንትን አለ። ይሄ ሲባል ደግሞ ብሔራዊ ጥቅም ሲባል ደግሞ አንድ ሀገር ተነጥላ ብቻዋን ትኖራለች ማለት አይደለም። ሁሉ ነገር ለኔ ይገባኛል ብላ ደግሞ አንድ ሀገር የምትፈልገን ሁሉ ኮንትሮል በሞኖፖል ይዛ የምትሄድበት ሳይሆን ከሌሎች ጎረቤት ሀገሮችና ከሌሎች ሩቅ ካሉ ሀገሮች ጋር በትብብር ኮኦፕሬሽን፣ ሚውቹዋል ኮኦፕሬሽን የሚባል አለ። ሰጥቶ የመቀበል አብሮ የመኖር በንግድ በኢኮኖሚ ትስስር መፍጠር እና ያኛውም ወገን የሚጠቀምበት ይሄኛውም የሚጠቀምበት በዲፕሎማሲያዊ መንገድ የሚተሳሰሩበትም ደግሞ ይኖራል ማለት ነው። ጎን ለጎን በአጠቃላይ ያም ቢሆን የሀገሪቱን ጥቅም ለማስከበር ነው የሚደረገው። ፖለቲካ ልዩነቶች እንኳን ቢኖር ዜጎች ብሔራዊ ጥቅምን ተግባራዊ ለማድረግ ዜጎች ላይ በተለይ ደግሞ መሬት ላይ ወርዶ እንዲሰራ ምን መደረግ አለበት ተግባራዊነቱ ላይ ይላሉ? የተለያዩ ፖለቲካ ልዩነቶች ቢኖሩም በብሔራዊ ጉዳዮች ላይ በሀገራዊ ጉዳዮች ላይ ልዩነቶች ሊኖሩ አይገባም የሚል ስታንዳርድ አለ በየትም ሀገር። በእኛ ሀገር ላይ እንግዲህ የተጠበቀ ነው የተጠበቀ አይደለም የሚለው ወደ ኋላ መነጋገር እንችል ይሆናል። ብሔራዊ ጥቅም እንግዲህ በተለይ የፖለቲካ መሪዎች ነን የሚሉ የፖለቲካ ሊቃን ነን የሚሉት ይህን ጉዳይ ይገነዘባሉ ብዬ ተስፋ አደርጋለሁ። አንዳንድ ጊዜ ግን በጥቃቅን ነገሮች በግለሰቦች መካከል በቡድኖች መካከል በሚፈጠር አለመግባባት ምክንያት ብሔራዊ ጥቅምን የሚነኩ የሀገር አንድነትን የሚያናጉ የህዝቦችን አብሮነት አብሮ የመኖርን ባህል እና ትስስርን አደጋ ላይ የሚጥሉ ብዙ ነገሮች ይታያሉ። አንዳንድ ጊዜ የሚፈልገው የነገር ቢኖረኝ እንኳ
የሆነ ፍላጎት እንኳ ቢኖረኝ ኢቭን ጥቅም ቢኖረኝ መብት እንኳ ቢኖረኝ ለዛ ለሀገር ጉዳይ ለህዝብ ጉዳይ ብዬ የራሴን መብት ሳክሪፋይስ ማድረግ አለብኝ ማለት ነው። ሳክሪፋይስ ማድረግ ያስፈልጋል። የሀገር ውስጥ ፖሊሲዎቻችን እና የውጭ ፖሊሲዎቻችን የህዝቡንና የሀገሪቱን አንድነት የሚያጠናክር መሆን አለበት። አንድ ሀገር ጠንካራ ስትሆን በኢኮኖሚም በጸጥታም በሁሉም ነገር የህዝብ በተለይ ደግሞ የህዝቡ አንድነቱ በጣም ጠንካራ ከሆነ ብሔራዊ ጥቅሙን ማስከበር ላይ ችሎታ አለው ማለት ነው። የውጭ ጠላትን የውጭ ወረራን ለመከላከል ማንኛውንም ተጽዕኖ ለመቋቋም ይረዳል። ብሔራዊ ጥቅም የሚጠበቀው በዚህ ውስጣዊ አንድነትን ሌሎችን ደግሞ በዲሞክራሲያዊ ውይይቶች ልዩነቶችን ፖሊሲዎቻችንን ደግሞ በሰላማዊ መንገድ ማቅረብና በሰላማዊ መንገድ መታገል እንደሚያስፈልግ ነው። መልካም። ሌላው ከዚህ ጋር ተያይዞ ዓለም አቀፍ ካሉት ተሞክሮና እንዲሁም ደግሞ ካሉት የረጅም ጊዜ በፖለቲካው ዘርፍ ላይ ከመቆየቱ አንጻር ሌሎች ሀገራት ላይ የብሔራዊ ጥቅም እንዴት ነው የሚከበረው? እንዲሁም ደግሞ ምን አይነት ጉዳዮች ናቸው ለብሔራዊ ጥቅም ናቸው ተብለው እንደው በሌሎች ሀገራት የሚቀመጡትና አተገባበራቸውን ማይዘው ይገልጹል። ያው እንግዲህ ብሔራዊ ጥቅም በተለያዩ ሀገሮች እንደየሀገራቱ ነው። ይሄ አሁን የምንለውን ጽንሰ ሀሳብ ያጎለበቱ ሀገሮች ለምሳሌ አሜሪካን ስንወስድ የአሜሪካ ዜጋ የሆነ ጦርነት ወይንም ደግሞ ለአሜሪካ ላይ አደጋ የሚጥል ወይም የአሜሪካን ጥቅም የሚነካ ጉዳይ በዓለም ዙሪያ ሲከሰት ሁሉም አንድ አቋም ይይዛል። ኢቭን በሚሊተሪ ሰርቪስም እስከ የት ሀገር እስከ ሩቅ ምስራቅ ሀገር ሄደው ያንን ለመከላከል የሚዘምቱበት ጊዜ ነበረ። ኦፍ ኮርስ በምዕራባውያን አንጻር ካል ነው አንዳንድ ጊዜ እነሱ የራሳቸውን የብሔራዊ ጥቅማቸውን ከማስከበርም አልፈው የሌሎችን ብሔራዊ ጥቅሞችን የሚነኩበት ሁኔታ አለ። ያ ማለት ያው ሁሉም የራሱን ልዕል ማድረግ ይፈልጋል፣ ሀያል ማድረግ ይፈልጋል። እዛ ውስጥ እንግዲህ ዜጎች ናቸው። በዜጎች ላይ ነው የሚያርፈው ይሄ ነገር። ከዜግነት ግዴታ ጋር ነው የሚያያዘው። ዜጎች ይህ ሀገር የኔ ነው ሀገሬ ነው ብሎ አገር ወዳድ መሆን አለበት፣ ፓትሪዮት መሆን አለበት፣ ናሽናሊስት መሆን አለበት። የሀገሬ ነው ብሎ ለዛ ደግሞ ለመሞት ደግሞ ለመሰዋት ደግሞ ዝግጁ መሆን አለበት። ከራሱ በላይ አገሩን የሚወድና ብሔራዊ ጥቅምን ማስከበር የሚንቀሳቀስ ብዙ ያደጉ ሀገሮች እንግዲህ እንደዚህ አይነት ነገር ውስጥ ያለፉ ናቸው። ኮንስቲቱሽናላይዝ ደግሞ ያደርጋሉ፣ በህገ መንግስታዊም ያደርጋሉ። ህጎች አሉ። ለነዚህ ሁሉ ፖሊሲዎች የተቀመጡ ህጎች እና ፖሊሲዎች አሉ። ብዙ እንደ እንግሊዝ እንደ አሜሪካ ያሉ ፈረንሳይ ያሉ በዚህ በብሔራዊ ጥቅም ላይ በጣም ጠንካሮች ናቸው። እንግዲህ ከነሱ የምንማር ብዙ ነገር ይኖረናል። ዜጎቻቸውስ ምን አይነት ምላሽ ነው እንደው የሚሰጡት? ዜጎቻቸው ያውቃሉ። ያር ኮንሽስ አባውት ዚስ በዚህ ጉዳይ ላይ ሁሉም ዜጋ ኦሪንቴሽን አለው። እዚህ ሀገር ላይ ግን ብዙ ኦሪንቴሽን ያለው አይመስለኝም በዚህ ብሔራዊ ጥቅም ላይ። የኛ ማህበረሰብ እንደው እንደ ምዕራቡ ዓለም ወይም ደግሞ አሁን ሰልጥነዋል መንግስትና ህዝብ ተናበዋል በብሔራዊ ጥቅም ላይ እንዳሏቸው ሀገሮች የኛ ማህበረሰብ ላይ እንደው ምን መሰራት አለበት? ግንዛቤስ እንደው በተጨባጭ መሬት ላይ የወረደ ምን አይነት ነገር መደረግ አለበት ይላሉ? ብዙ ግንዛቤ ያስፈልጋል። ኢትዮጵያ ወደ ኋላ የቀረች ሀገር ናት። ከዚህ በፊት ለብዙ ምዕተ ዓመታት ድሮ ገናና ነበረች እንዲህ ይባል እንጂ እንደ አገረ መንግስት ጠንካራ አልሆነችም። እንደ አገረ መንግስት የቆመችውም ከቅርብ ዓመታት ወደዚህ ነው። ከ150 ዓመት አካባቢ ነው። እዚህ ውስጥ ደግሞ ብዙ የተሰባሰቡ ማህበረሰቦች አሉ። የተለያየ ባክግራውንድ ያላቸው ያው አንዱ የራሱን አካባቢ ነው የሚያውቀው፣ የራሱ ስርዓት የነበረው
እዛ ውስጥ የራሴ የሚለው አለው፣ ሌላ ደግሞ ሌላ ጋር አለ። እነዚህ አንድ ላይ ሲመጡ እንደ ሀገር ደግሞ የሀገራዊ ጥቅም ለማስቀበል ላይ ትንሽ መጓተቶች አሉ። በጋራ አንድ ሀገር ለመገንባት በእኩልነት ዲሞክራሲም አልሰፈንም። ህጎችን ብዙም መዋቅሮችን ብዙ ተቋማትን ብዙ አልተደራጁም። በየጊዜው ነው የተደራጀ ዛሬ ላይ የደረሰው እንጂ ብዙ ኢንስቲቱሽናላይዝ የሆኑ እንትኖች አልነበሩም። ብሔራዊ ጥቅም ብለን እንደ ሀገረ መንግስት በምንቆምበት ጊዜ እነዚህ አካላት በሙሉ መናበብ አለባቸው። በየጊዜው እንግዲህ ኢትዮጵያ ውስጥ ብዙ ለውጦች መጥተዋል። በ1966 መጥተዋል፣ የተሻሻሉ ነገሮች ነበሩ። ከዚያ በኋላ ደግሞ በ1983 እንደገና በ2010 እያለ እያደገ ነው። በየጊዜው እየጨመረ ነው የሚሄደው እና ይሄንን ኦሪየንቴሽን ቅድም የጠየቅሽኝ በዚህ ኢንስቲቱሽናላይዝ በሆነ በዛ ውስጥ ነው ስለ ብሔራዊ ጥቅም፣ ስለ ህዝቦች አንድነት፣ ስለ ህዝቦች ትስስር፣ ስለ ኢኮኖሚ እድገት የምናስበው እና ለሀገር መስራት ማለት ነው። ለሀገር ጥቅም ሀገር እንድታድግ ለመስራት ከእያንዳንዱ ይጠበቃል ማለት ነው። ከሁሉም ነው የሚጠበቀው። አንዱ እንግዲህ የብሔራዊ ጥቅም አካል ነው ተብሎ የሚቆጠረው አሁን ላይ የተነሳ በመንግስት በተለይ በጠቅላይ ሚኒስትር አብይ አህመድ ያነሱት የባህር በር ጥያቄ አለ። ህዝብ ጋር እንዲወርድ ደግሞ አሁን የተነሳበትን ጥያቄው የተነሳበትን ጊዜና እንዲሁም ደግሞ አንገብጋቢነቱን የዚህ የባህር በር ጥያቄ አንገብጋቢነቱን እርስዎ እንዴት ተመለከቱት? አሁን የባህር በር ብቻ ሳይሆን ራሱ ባህሩ ያስፈልገናል። በርማ በር ናት። ዋናው ራሱ ውሃው ወተር ቦዲው ራሱ ያስፈልጋል። ለኢትዮጵያ ያስፈልጋል። ለኢትዮጵያ ጥቅም አለው፣ ጥቅም ይሰጣል። ብዙ ጥቅም ነው የሚሰጠው። ከባህር በርም አልፎ በውሃው ላይ በባህሩ ላይ የባህር ኃይል ያስፈልገናል። ጸጥታ እዚህ አካባቢ በጣም ትርምስምስ አለ። በዚህ በማዕከለኛ ምስራቅ የሚባለው በተለይ የስዊዝ ካናል የስዊዝ ቦይ ከተከፈተ ወደዚህ በዚህ መስመር የሚያልፉ ብዙ እንቅስቃሴዎች አሉ። እንደገና ደግሞ ወደ ምስራቅ ወደ ታችም እንደዚሁ በዘይላም እንደዚሁ ከጥንትም ጀምሮ በዘይላ በዚህ በአዱሊስ እስከ ላይኛው እስከ ጫፍ እስከ ኢጅፕት ድረስ ብዙ እንቅስቃሴዎች ነበሩ። በተለይ ደግሞ ከቅርብ ጊዜ ወዲህ ደግሞ ሀያላን ሀገራት እየመጡ ነው። እዚህ አካባቢ መጥተው ጅቡቲ ላይ ያሉ አንዱ እዛ ይሰፍራል፣ አንዱ እዚህ ይሰፍራል። የተለያዩ ኃይሎች አሉ እና በባህር ላይ ደግሞ የሚመጡ አደጋዎች አሉ፣ ወንበዴዎች አሉ፣ ፓይራሲ እና ያ ባህር ላይ ደግሞ ሆኖ ከሩቅ ዛሬ በሚሳይል ማንም ሊያጠቃ ይችላል። አንድ ሀገር ጎረቤት ሀገር እስከ 1000-2000 ኪሎ ሜትር ድረስ በሚሳይል ሊተኮስ ይችላል እና እንደዚህ አይነት ነገሮችን ለመቆጣጠር ይጠቅማል። ባህር ውስጥ ደግሞ እንትን አለ፣ ምግብ አለ፣ ኢኮኖሚም አለ። እዛ ውስጥ ፊሸሪ አለ፣ ብሉ ኢኮኖሚ የሚባለው በጣም ከባህር ውስጥ የሚወጡ ብዙ ነገሮች አሉ እና ሸቀጥን ማመላለስ ብቻ አይደለም ጉዳዩ። ለሸቀጥም ማመላለስም ወደ ውጪ ለማውጣት ከውጪም ለማስገባት ኢምፖርት ኤክስፖርት የኢትዮጵያ ኢኮኖሚ እያደገ ነው። እንደምናየው አሁን ኢኮኖሚ በጣም ቡስት ያደረገ ነው። ይህንን እዚህ የምናመርተው ፕሮዳክሽን ወደ ውጭ ወስደን መሸጥ አለብን። ገበያ ያስፈልጋል፣ ማርኬት። አንድ ኢኮኖሚ ሲያድግ አስታውሳለሁ አውሮፓ ላይ ካፒታሊዝም 2 ደረጃዎች ነበሩ። የመጀመሪያው የፍሪ ኮምፒቲሽን የሚባለው ብዙ እንትኖች ኢንዱስትሪዎች ወይም ሜርቻንስ የሚወዳደሩበት ፍሪ ኮምፒቲሽን ተብሎ ይሄ ካፒታሊዝም ወደ ላይ የመጠቀ ሲሄድ መጀመሪያ ስቲም ኢንጂን ነበረ። ስቲም ኢንጂን ሲገባ ነው ካፒታሊዝም የተንደረደረ ወደ ሞኖፖሊ ካፒታሊዝም ለማደግ እንትን የሄደው
እንደገና የአውሮፓ ሸቀጦች እዛ ማምረት ሸቀጦች ሲበዙ እንደ ድሮ በመኪና ብቻ ወይንም በተሳቢ ወይም በነትሬ ብቻ ማጓጓዝ አይቻልም እና የባቡር ሀዲድ መጣ። ፎር ዘ ፈርስት ታይም ኢን 1850s በ1850ዎቹ ነው የባቡር ሀዲድ የመጣው። ያ ምንድነው የቀረፈው? ሂውጅ የሆነ ብዙ ክብደት ያላቸውን ሸቀጦች ለማጓጓዝ ይጠቅማል ማለት ነው። የባህር በር የምንለው በባህር ላይ መርከብ ራሱ መርከብ የመጣው አንደኛ ያው ከካፒታሊዝም ጋር ለንግድ ነው። ከአንድ ቦታ ወደ ሌላ ቦታ ኒዘርላንድሶች ነበሩ፣ እንግሊዞች ነበሩ መጀመሪያ አካባቢ ይሄን ነገር ሲያንቀሳቅሱ ነበሩ። በኋላ እየሰፋ በናቫል እንትንም ውድድሮች ነበሩ። ናቫል ቤዝ መኖር በኔቪ ውድድሮች ነበሩ። ሴይሊንግ በባህር ላይ ጉዞ ኢኮኖሚውን ያፋጥናል። ስለዚህ ኢትዮጵያ ውስጥ አሁን ሸቀጦች፣ የእርሻ ምርቶች እየበዙ ሲሄዱ የግድ መንገድና የመውጫ መንገድ ያስፈልጋል። በየት ነው የምናልፈው? ይህንን ጭነን ወዴት ነው የምንወስደው የሚለው መታሰብ ስላለበት ባህር በር ያስፈልጋል ማለት ነው። እዚህ ላይ ነው የሚመጣው። የተነሳበትንስ ጊዜ ትክክለኛ ወቅት ነው ብለው ያስባሉ? ብዙ አጋጣሚዎች ነበሩ ኢትዮጵያ ውስጥ። ቀደም ብሎ የነበረው ደርግ ራሱ የኤርትራ ኃይሎች ናቅፋ ላይ ቀሩራ ላይ ተሸንፈው ፌዴሬሽን ለመቀበል በፌዴሬሽን ከኢትዮጵያ ጋር ለመተዳደር ሀሳብ አቅርበው ደርግ ነው እምቢ ያለው። ያኔ ቶሎ ደርግ በዛ ይዞ ቢያስገባ ኖሮ አይሄድም ነበር። ከዛ ደግሞ 1983 እናንተም እንግዲህ ታሪኩ በቂ የቅርብ ታሪክ ስለሆነ ገና ምንም ድርድር ሳይደረግ ምንም ውይይት ሳይደረግ ኤርትራንም ሄደች፣ አሰብም አብሮ ሄደ። በዚህ ነው እንግዲህ እንጂ ፍላጎቱ በፊትም ነበር ለማለት ነው። አሁን ግን በግልጽ ነው፣ ቦልድሊ ነው የተነሳው። በዶክተር አብይ አህመድ በጠቅላይ ሚኒስትር ዶክተር አብይ አህመድ ቦልድ በሆነ እንትን ነው፣ ግልጽ በሆነ ጥያቄ ነው በቀይ ባህርና በአሰብ ብቻ ሳይሆን በአጠቃላይ የወደብ ጥያቄ ተነሳ። እንግዲህ ይሄ ማለት እንዴት ይገኛል፣ በምን ሚንስ ነው የሚገኘው የሚለው ያው የመንግስት ፖሊሲ በሰላማዊ መንገድ፣ በህጋዊ መንገድ፣ በዓለም አቀፍ ህግ መሰረት በሰጥቶ መቀበል የሚል ነው። ተገቢ ጊዜ ነው የተነሳው። ምክንያቱም እድገቱን ነገርኩሽ፣ እያደገ ነው፣ እየሰፋ ነው ኢኮኖሚው። ስለዚህ ወይ ኢኮኖሚው እንቅስቃሴውን ማቆም የሚያስቆም ነው ይሄ ነገር። አሁን ለምሳሌ የባህር በር ከሌለ በጣም ትላልቅ እቃዎችን ወደ ውጭ ለማውጣት የምንቸገር ከሆነ ኢኮኖሚው እዛው ስታግናንት ሊሆን ይችላል የሚል ነው። ስለዚህ በተገቢ ጊዜ ነው የተነሳው። ጊዜ ነው ዲማንድ የሚያደርገው። እንደገና ደግሞ ይህንን ጥያቄ የሚያቀርብም ሰው ያስፈልግ ስለነበረውን ጥያቄውን የሚያቀርብ መንግስት ተገኝቷል። ማገዝ ነው፣ ያንን ማገዝ ነው ህዝቡ። እኛም ያንን አግዘን ከግብ እንዲደርስ ማድረግ ነው። እንግዲህ በቀይ ባህር ላይ ኢትዮጵያ ወደቦችን ለማግኘት ያላት ፍላጎት ላይ በሚመለከት እዚህ ስቱዲዮአችን የጠቅላይ ሚኒስትር አብይ አህመድ የወጣቶችና ስፖርት አማካሪ ሚኒስትር የሆኑትና እንዲሁም የኦነግ ከፍተኛ አመራር አባል የሆኑትን አቶ ቀጀላ መርዳሳን ነው እዚህ ስቱዲዮአችን ጋብዘን ውይይት እያደረግን ያለ ነው። አብራችን ቆዩ። ሌላው ከሰሞኑ እንግዲህ ከዚሁ የኢትዮጵያ ብሔራዊ ጥቅም ጋር ይጋፋል ተብሎ በሚጠበቅ መልኩ ሶስት አካላቶች ጥምረት መመስረታቸው እንግዲህ በዓለም አቀፍ ሚዲያዎች ጭምር የወጣ አንድ መረጃ አለ። ኦላ፣ ፋኖና እንዲሁም ደግሞ ቲፒኤልኤፍ ወይም ደግሞ የህወሓት አባላት የሆኑ ሰዎች በጎረቤት ሀገር ሱዳን ላይ እየመከሩ ነው የሚል ነው መረጃ የወጣው። ጥምረቱን እንዴት አዩት? እንዲሁም ደግሞ በተለይም ደግሞ ኢትዮጵያ አሁን ላይ ብሔራዊ ጥቅሜን አስከብራለሁ በሚልበት የኢትዮጵያ መንግስት በዚህ ሰዓት ይህ ጥምረት በኢትዮጵያ ብሔራዊ ጥቅም ላይ ያለው ተጽዕኖ ምንድነው ይላሉ? እንዴት አዩት ጥምረቱንስ? ጥምረቱ ያው
እኔም ሰምቻለሁ። ሱዳን ላይ በሻዕቢያ አስተባባሪነት ህወሓት ፋኖና ኦላ ወይም ኦኤልኤፍ ኦኤልኤ እዛ ላይ ውይይት፣ ድርድር፣ ጥምረት የፈጠሩ ነው የሚል ነው። እንደዚህ አይነት አላያንስስ በትጥቅ ትግል ዓለም ውስጥ እንደዚህ አላያንስ መፍጠር የነበረ ነው። እኛም በደርግ ዘመን ሱዳን አካባቢ ነበር። በነገራችን ላይ ብዙ የኢትዮጵያ ድርጅቶች ነበሩ እዛ። የአፓም እዛ ቢሮ ከብቶ ነበር። ኦኤልኤፍ፣ ሻዕቢያ፣ ቲፒኤልኤፍ የተለያዩ ድርጅቶች ቤኒሻንጉል ነበሩ። ግን እዛ ያን ጊዜ የነበረው ጥምረትና አሁን እየታየ ያለው በጣም የተራራቀ ነው። ያን ጊዜ ይብዛ አይነስ እነዛ በትጥቅ ትግል የተሰማራ ነው ተቀራራቢ ጥያቄዎች ነበሩ። የኤርትራ ጥያቄ፣ የራስን እድል በራስ የመወሰን ጥያቄ ከኢህአፓ በስተቀር ኢቭን ኢህአፓ ምን ፕሪንሲፕል ያምን ነበር በዛ ጉዳይ ላይ የህዝቦችን ራስን እድል በራስ የመወሰን የሚለው በፕሪንሲፕል ያምናል። በኋላ ነው ያወጣው ከፖለቲካ ፕሮግራሙ እንጂ አሁን ቲፒኤልኤፍም ሻዕቢያም ኦኤልኤፍም ተመሳሳይ ነበር። ዛን ጊዜ ይቀራረባል እንትኑ። እንደገና የነበረው ልዩነቶች ነበሩ፣ የሰፉ አይደሉም። ያሁኑ ልዩ የሚያደርገው ሻዕቢያ እኔ አንድ ሀገርን የሚመራ አገር ነኝ ብሎ ወጣ ብሎ ቆሞ አለ ብቻው። በኢትዮጵያ ጉዳይ መግባት የለበትም። በኢትዮጵያ ጉዳይ የሚያገባው ነገር የለም። ያው ገብቼ እዛ ውስጥ ኢንተርቪን አድርጌ የፈለግኩትን ነገር አላጋለሁ ካላለ በስተቀር ኢን ፕሪንሲፕል ሌጋሊ በኢትዮጵያ ጉዳይ ውስጥ የሚያገባው ጉዳይ የለም። ከኢትዮጵያ ኃይሎች ጋር ስብሰባ የሚቀመጥበት ጉዳይም የለም። በእርግጥ አስተባባሪ ነው እሱ። ሻዕቢያ አደራጅ ነው፣ እነሱ የሚደራጁ ናቸው፣ የሚጣመሩ ናቸው። እንዴት አድርጎ ሻዕቢያ እነዚህን ሶስቱን ተሸክሞ ወንዝ እንደሚያሻግራቸው አላውቅም። የነብር የፍየልና የጎማን ታሪክ ታውቃላችሁ? እንዴት አድርጎ አንድ ሰው ሶስቱንም በአንድ ጊዜ ተሸክሞ ሊያሻግር አይችልም። እንዴት አድርጎ በአንድ አሻግሮ አንዱን ብቻ ነው ማሻገር ያለበት። አንዱን አሻግሮ ተመልሶ ጎመን አሻግራለሁ ካለ እዚህ ነብሩ ፍየሏን ሊበላ ነው። ወይ ደግሞ ጎመንና ፍየሏን ትቶ ከሄደ ፍየሏ ጎመኑ ምን እንደምታረግ ታውቃላችሁ? ወያኔና ፋኖ እናውቃለን ምን እንደነበሩ። ኦላና ወያኔ የኦሮሞ ሕዝብ ትግል ላይ በኦሮሞ ነጻነት ግንባር ላይ ምን ሲፈጽም እንደነበረ ይታወቃል። ፋኖ በኦሮሞ ጉዳይ ላይ ምን ያህል ምን አይነት አቋም እንደያዘ እናውቃለን። በጣም የከረረ ኦሮሞማ የሚል በቃ የኦሮሞማ አሳና አይዲዮሎጂ ታርጌት አድርጎ የሚሄድ ነው እና እነዚህ አካላት ተመሳሳይ አቋም ተመሳሳይ ግብ የላቸውም። በጣም ተቃራኒ ነው እና አንድ ላይ መቶ ሶስቱ እንኳ ኦኬ ብቻ ቻሉና አንድ ቢሆኑ ጥሩ ነው። ግን እንዴት ሻዕቢያ ደግሞ እንዴት አድርጎ እነዚህን አንድ የውጭ ሀገር ኃይል ሲያስተባብር ምን ማለት ነው? ይህንን እንግዲህ ማንም ሊፈርድ የሚችል ነው። ተቀባይነት የለውም። በሻዕቢያ መደራጅ የሻዕቢያን ዓላማ ወይንም ለጊዜው ወደ ሻዕቢያ ተጠግቼ የሆነ ቦታ ላይ ደርሳለሁ የትም አይደርሱም። ለሌሎች አካላት ልክ ለሻዕቢያ ለሌሎች ታሪካዊ ጠላት የምንላቸው ለእነሱ በር ሊከፍት ይችላል። ኢትዮጵያ ስትዳገም እነሱ ደግሞ የማደግ ያ ነው። ኢትዮጵያ ትተራመስ እኛ እንደግ ነው። ሌሎቹ እዛ ሆነው የሚያቀብሉ ጥይት የሚያቀብሉ አሉ፣ ገንዘብ የሚደግፉ አሉ። ስለዚህ የተሳሳተ ነው የምንለው።
ብሔራዊ ጥቅም የምንለው ያ ነው። ለምሳሌ ኦነግ በዚህ ሀገር ጉዳይ ላይ ምንም አይነት ልዩነት ቢኖር የውጭ ኃይላት ምዕራባውያን የሚፈልጉትን ቢያረግ ኖሮ በደርግ ጊዜ እዛ ሱዳን ቢሮ ተከፍቶ የትጥቅ ትግል ከጀመረበት ጊዜ ጀምሮ በነሱ ፍላጎት ቢሄድ ኖሮ ከማናቸውም ቀድሞ አዲስ አበባ የሚገባ ኦነግ ነበር። ግን አይደራደርም። በዚህ ውስጣዊ ጉዳይ በጣም ስትራቴጂክ በሆኑ ጉዳዮች ላይ ዛሬ የኢትዮጵያ መንግስት ለማሸነፍ ወይም ደርግን ለማሸነፍ ብሎ በሀገር ጉዳይ ላይ አይደራደርም። የሀገርን የውስጥ ጉዳይንም ሄዶ አወራላቸውም። ስለዚህ እርዳታ መስጠት ላይ በጣም 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 ውስን እንዲያውም ጭራሽ እርዳታ ማያገኝም ነበር። አሁን መንግስትን እናሸንፍበታለን ወይም መንግስትን እናጠቃለን ብሎ ሄዶ አብሮ መቆም ከማይገባው አካል ጋር መቆም ሜቢ በእንትን ሊወሰድ ይችላል። ይሄ እንደ አገር ክህደትም ሊቆጠር ይችላል። በትክክል ኮንስቲቱሽናሊ ካየ ነው ቢትሬይንግ ዘ ካንትሪ እና ይሄ ተገቢ አይደለም ነው እኛ አቋማችን። በየግላቸው ጥያቄ ካላቸው ጥያቄ መጠየቅ ይችላሉ። የውስጥን ጉዳይ ይዘው የራሳቸውን ጉዳይ ከመንግስት ጋር መነጋገር ይችላሉ። ኢቭን የትጥቅ ትግል ራሱ ያዋጣናል ካሉ ልታገሉ መሞከር ይችላሉ። ግን ሄዶ ደግሞ ለሌላ መሳሪያ መሆን ጥሩ አይደለም። እነዚሁ ኃይላት ምናልባት የሚያደርጉት ጎረቤት ሀገራት አስተባባሪነት የሚያደርጉት ጥምረት የኢትዮጵያን የቀይ ባህር ፍላጎት ጉዞ ምን አይነት ተጽዕኖ ሊኖረው ይችላል? እነሱ ተባበሩ አልተባበሩ በቀይ ባህር ጥያቄ ላይ የሚያመጡት ለውጥ የለም። ቀይ ባህር እንግዲህ በቀይ ባህር ጉዳይ የምናወራ ከሆነ በኤርትራ በኩል ያለው ከኤርትራ መንግስትና ከዓለም አቀፍ ማህበረሰብ ጋር የሚያልቅ ነው። በዚህ በሶማሊያ ድንበር ላይ ያሉትን ከሆነ በዓለም አቀፍ ህጎች ነው ውይይቱ ድርድሩ የሚደረገው። ዋናው አሁን ወደ ቀይ ባህር ለመሄድ ህጋዊ በሆነ መንገድ መሄድ ይቻላል። ቀላል ነው። በነገራችን ላይ አግዝፈን ማየት የለብንም። ብዙ እንትን የለም። ማነው አሁን ሀይል ብለን የምናወራው ቲፒኤልኤፍ እንደሆን የድሮ ሌጋሲ እንጂ አሁን የለም። ቲፒኤልኤፍ የምንለው ድሮ ኢንታክት የነበረው አደረጃጀት የለም። አሁን ራሱ ስንት ቦታ ተከፋፍለዋል። የተለያየ ሀሳብ ነው። የትግራይ ህዝብ እየደገፈ አይደለም። ወጣቱ እየደገፈ አይደለም። እዛው ሰራዊቱ እዛው ልዩ ኃይሉ ራሱ ሰራዊቱ እየደገፈው አይደለም። ምሁራን እየደገፈው አይደለም። የትግራይ ምሁራን አክቲቪስቶቹ የተቃወሙ ነው። ማንን ይዘው ነው? ፋኖ ደግሞ ገና ያልተደራጀ ዳዴ ያለ ነው። አንዴ የተመታ አንዴ እጅ የሰጠ ገና ፍራጃይል የሆነ አደረጃጀት የለው መዋቅር የሌለው ራሱ የተከፋፈለ ነው። እዚህ ጋር ኦሮሚያም ጋር ብንመጣ ተመሳሳይ ነው። ለ6 አመታት ምንም የሚጨበጥም ዳሰስ ነገር የተሰራ ነገር የለም። በዛ በኩል ያው ሰላም መንሳት፣ በአንዳንድ አካባቢዎች ጸጥታ መደፍረስ ካልሆነ በስተቀር ትሬት አይደለም፣ ስጋት አይደሉም። በዚህ አሁን ባሉበት ደረጃ ስጋት ኢቭን ሻዕቢያ የምንለው ሻዕቢያ ሳን ኦልድ ጋርድ ያረጀ ወጣቱም የለም። ኢኮኖሚውም እዛ ቦታ ላይ የሚያዋጋ አይደለም። ወደ ጦርነት ይገባል ብለን አንጠብቅም። ያው በእነዚህም በመላክ በመረበሽ ካልሆነ በስተቀር ቀይ ባህርን ወይንም ደግሞ ሌላ የኢትዮጵያን ብሔራዊ ጥቅም አፍኖ ይዛሉ ብለን እኛ ብዙ ስጋት የለም። ዝም ብሎ በምኞት ደግሞ በቀላሉ ደግሞ መንግስት ሊወድቅ የሚመስለው ደግሞ ሊኖር ይችላል። ግን እንደ ቲፒኤልኤፍ ያሉ እንደ ሻዕቢያ ያሉ ያውቃሉ። ጀስት ቱ ዲስቴንስ ስፔሻሊ ኤርትራ
ሻዕቢያ ዲስቴብላይዝ ነው እንጂ እነዚህንም አካላት አምጥቶ ተደራጅቶ ራሳቸውን ችለው ጠንካራ ሆነው መጥተው ኢትዮጵያን መንግስት ስልጣን ይዘው እንዲያስተዳድሩ አይደለም። ይረብሽበታል እንጂ እንትን አይፈልግም። በነገራችን ላይ ኃይል ጉልበት እንደሆነ አይፈልጉም የኢትዮጵያ ተቃዋሚዎች። እዛ ነበርን እኮ እኛ ብዙ የምናውቀው ብዙ ልምድ አለን እና ያንን መንግስት እየተቃወሙ መኖር እንጂ ራሳቸውን ችለው መጥተው መንግስት ሆነው እቺን ሀገር ለመገንባት አይደግፍም። ስለዚህ ይሄን ያህል ትሬት አይደሉም። እርስ በርሳቸውስ እንደው የሚግባቡ አካላት ናቸው? ነብርና ፍየል ናቸው። እንደዚህ ሊሆን አይችልም። ስለዚህ ኢትስ ሚስ ካልኩሌሽን ነው፣ የተሳሳተ ካልኩሌሽን ነው። ይጠፋፋሉ እዛው መንገድ ላይ አብረው ወንዝ መሻገር አይችሉም። በየወንዙ ይማማላሉ። እንደዚህ አይነት አብሮ መሄድ ቀላል አይሆንም። በተለይ ታጥቆ ቀላል አይሆንም። ስለዚህ ስኖት ትሬት እንደዚህ አይነት ጉዞ ጥሩ አይደለም። የኃይል አስተላለፉ ትክክል አይደለም። የኃይል አስተላለፉ በጣም የተደበላለቀ ጎራው የተደበላለቀ አብሮ መሄድ የማይችል አብሮ እየተጓዘ ነው። ለዚህ ነው እንደገና ደግሞ አላማቸው አካሄዳቸውና አላማቸውም ደግሞ ቅቡልነት የለውም። ህዝቡ አይቀበልም። አማራ ህዝብ ፋኖን እንዴት እንደሚያይ ታውቃላችሁ። መጀመሪያ የእኔ ልጆች ናቸው ብሎ አንዳንዶቹ ሰዎች ደግፈው ሊሆን ይችላል። አሁን ግን እናያለን። ኦሮሚያ ውስጥም እንደዚሁ ነው። ድሮ የምናውቀው የኦሮሞ ነጻነት ሰራዊትና አሁን ያለው አንድ አይደለም ያለ እኮ ነው ህዝቡ ያውቃል። ስለዚህ አላማው ለህዝብ የህዝብ አላማ ለዲሞክራሲ፣ ለነጻነት፣ ለእኩልነት ያልሆነ ዝም ብሎ ጭፍን ጦርነት ዝም ብሎ አይኑን ጨፍኖ የትጥቅ ትግል ማድረግ የትም አያደርስም። ዋናው አላማ ነው የምትታገይለት። ጦርነት ጀስቲስ አንጀስቱ ጦር የሚባል አለ። ፍትሃዊ የሆነ ጦርነት አለ፣ ፍትሃዊ ያልሆነ ጦርነት አለ። ምክንያታዊ ያልሆነ ማለት ነው። ምክንያታዊ ያልሆነ ጦርነት አያሸንፍም። ጀስት የተባለው ነው ያ ጀስት ጦርነት ነው የሚያሸንፈው። የነዚህ የሶስት ኃይሎች ጥምረት እንዲሁም ደግሞ ከኢትዮጵያ በተቃራኒ የኢትዮጵያን ጥቅም በተቃራኒው ከሚገነዘቡ አገሮች ጋር መሰለፋቸው የት ያደርሳቸዋል? እርስዎ ካሉት ተሞክሮ እንደው የትግልም ተሞክሮት አንጻር ብዙ ሀገሮች ሪቮሉሽኖች ተካሂደዋል፣ አርምድ ስትራግሎች ተካሂደዋል። በዚህ ዓለም ዙሪያ ፎር ጀስት ኮዝ የተዋጉ አሸንፈዋል። ጀስት ኮዝ የሌላቸው ግን አያሸንፉም ነው። ምክንያቱም ጀስት አይደለም አሁን ይዘው የሄዱት ፍትሃዊ የሆነ ምክንያት አይደለም ወይንም አላማ አይደለም። ለምሳሌ ቲፒኤልኤፍ 27 ዓመት ይህንን ሀገር አስተዳደረ። ለምን ያችን ሴንተር አጣሉ ብለ ይህ ሁሉ ረብሻ ውስጥ ገባ? ተመልሶ እኔ ልግዛ ማን ይገዛለታል? ከዚህ በኋላ ለቲፒኤልኤፍ እንኳን የትግራይ ህዝብ ይበቃል ለወጣቶች አሳልፍ እያለ እኮ ነው የትግራይ ህዝብ ራሱ። እነሱ ግን ገና የኢትዮጵያን ህዝብ ሊገዙ ይመኛሉ። ያ ፍትሃዊ አይደል? ፍትሃዊ ነው፣ ተቀባይነት አለው፣ ህዝቡ ነክቷል፣ ስለ መብቱ አውቋል፣ ይታገላል ነው ይላል። ስለዚህ ምንም አላማ የሌለው ትግል አያሸንፍም ነው። እነዚህ አካላት ደግሞ ለምን አላማ እንደምታገሉ አንዳንዶቹም አያውቁም፣ አናቅም። ግልጽ የሆነ አላማ የለም። ፋኖም ብንጠይቅ ይሉና ዋት ይሉና አማራ እንደሆነ የነበረ ድሮም የነበረ አሁንም ያለ ኢትዮጵያ ውስጥ ትልቅ ቦታ የነበረው ትልቅ ቦታ ያለው ማህበረሰብ ነው። አማራን ከጥፋት ለማዳን ማን ነው የሚያጠፋው? እና ተቀባይነት የለውም። ወደዚህም ወደ ኦሮሚያን ብንመጣ ምንድን ነው ለመገንጠል ነው? ኦሮሚያን
ሪፐብሊክ ለማቋቋም ነው? ግልጽ አይደለም። ምንድን ነው የሚፈለገው? ግልጽ ሆኖ ማኒፌስቶ በግልጽ የሚነበብ ነገር የለም፣ አንሰማም። ኢትዮጵያ ውስጥ ደግሞ በተጨባጭ አሁን ያለው ፎርስ የተደራጀ የተቀናጀ ለኢትዮጵያ መንግስት የሚያሰጋ ኃይል የለም። ይሄ እርግጠኛ ሆኜ ነው የምናገረው። ደግሞ ጉልበት የላቸውም አቅም የላቸውም ብለን ደግሞ አንደርማይን ማድረግም የለብንም። ለመረበሽ አያንሱም። ረብሻቸውን እንዲተው መስመር እንዲይዙ የኃይል አሰላለፉን እንዲያስተካክሉ ወደ ብሔራዊ አገሪቱ ብሔራዊ ጥቅም ማስጠበቅ ወደዚህ ጎራ እንዲመጡ የፖለቲካ ስራ መሰራት አለበት። የኢትዮጵያ መንግስትና ህዝብ ተናቦ የኢትዮጵያ አሁን ላይ ብሔራዊ ጥቅሞች ናቸው ምትላቸውን ስኬቶች ከግብ ለማድረስ ምን መሰራት አለበት ይላሉ? የኢትዮጵያን ብሔራዊ ጥቅም የኢትዮጵያን ህዝብ ብሔራዊ ጥቅም የሚጋፉ ኃይሎች እጃቸውን እንዲሰበስቡ ህዝቡ ድምጹን ማሰማት አለበት። መንግስት ብቻ አይደለም መናገር ያለበት። አሁን አንዳንድ ሰዎች ኢትዮጵያና ኤርትራ ወይም ሻዕቢያና ኢትዮጵያ ወደ ጦርነት ሊገቡ ይችላሉ በአሰብ ጉዳይ ወደ ጦርነት የሚያስገባ ጉዳይ የለም። ኢትዮጵያ ከኤርትራ ጋር ወደ ጦርነት የምትገባው ይሄ ሻዕቢያ ቅድም የምንላቸውን አካላት የተለያዩ አካላትን በማሰልጠን በማስታጠቅ በማገዝ አብሮም ብችል አብሮም በመዋጋት በኢትዮጵያ የውስጥ ጉዳይ የኢትዮጵያ ሉዓላዊ ግዛት የሚደፍር ከሆነ ኢትዮጵያ ዝም ብላ አትመለከትም። ጦርነት በዚህ ምክንያት ሊከሰት ይችላል። ምክንያቱም አንድ ሀገር ሲወረር ማንም አንድ ጎረቤት ተነስቶ በአንድ ሀገር ላይ እንደፈለገ ሲፈነጭ በሀገር ውስጥ ጉዳይ ሲገባ ሉዓላዊነት ሲደፍር ዝም ብሎ የሚቀመጥ የለም። ሀገራዊ ጥቅም የምንለው የቅድሙ አንዱ ይሄ ነው። የኢትዮጵያ ናሽናል ሶቨሬኒቲ በሻዕቢያ የተደፈረ ነው። የኢትዮጵያ መንግስት ታጋሽ ነው፣ እየታገሰ ነው እንጂ ፕሮቮኬሽኑ ትንኮሳው ብዙ ነው። ወደ ጦርነት የሚያስገቡ ብዙ ሁኔታዎች ነበሩ አሉ። አሁንም የኢትዮጵያ ህዝብ በትዕግስት እያሳለፈ ነው። ስለዚህ በእንደዚህ አይነት ጉዳይ ላይ ህዝብ ሀገር አንድ ላይ መቆም አለበት። በሀገራዊ ጉዳይ ላይ የሚመጣ ጉዳይ የባህሩን ጉዳይ ቅድም እንዳልኩሽ በሰጥቶ መቀበል በድርድር በንግግር ሊያልቅ ይችላል። አሁን ሻዕቢያ የሚሄዱበት ያለው መንገድ ግን ኤሪትሪያንም ያጠፋታል የሚል ይታየናል። ምክንያቱም ጦርነት ሲጀመር የት እንደሚቆም አይታወቅም። መጨረሻ ለአንዴና ለመጨረሻ ጊዜ ዋንስ ኤንድ ፎር ኦል ይሄንን ችግር ለመቁረጥ ወደ ኋላ የሚመለስ የለም፣ አንዴ ከተገባበት ማለት ነው። ስለዚህ ይህንን የኢትዮጵያ ህዝብ አውቆ ለሚመጣው አደጋ ለሚመጣው ጥሩ ነገር ለሚመጣውም ሁሉ ነገር አብሮ መቆም በሀገር ጉዳይ ላይ የሚል እምነት አለኝ። በጣም አድርጌ አመሰግናለሁ። እኔም አመሰግናለሁ። ተመልካቾቻችን እስካሁን ስትከታተሉት የቆያችሁት ሳምንታዊ አጀንዳ የተሰኘው ፕሮግራማችን ነበረ። የዛሬው የመወያያ ርዕሳችን ደግሞ የኢትዮጵያ ብሔራዊ ጥቅሞችና የቀይ ባህር ላይ የኢትዮጵያ የወደብ ፍላጎት በሚል ርዕስ ነበረ። እንግዳችን ደግሞ የጠቅላይ ሚኒስትር አብይ አህመድ የወጣቶችና ስፖርት አማካሪ ሚኒስትር የሆኑት አቶ ቀጀላ መርዳሳ እንዲሁም የኦነግ ከፍተኛ የፖለቲካ አመራርም ናቸው። እዚህ ስቱዲዮአችን ነበር ውይይት እያደረግን ቆይታ ያደረግነው። እኔ ፕሮግራሙን በማዘጋጀትና ወደ እናንተ በማቅረብ ከመላው የስቱዲዮ ባልደረቦች ጋር ኢየሩሳሌም አለሙ ነበርኩኝ። ሳምንት በሌላ እንግዳና በሌላ ርዕሰ ጉዳይ እስከምንገናኝ ሰላም ከእናንተ ጋር ይሁን።